ሰላም ቤተሰቦቼ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። የሞር ፕራክቲስ ቱብ የዩቱብ ቻናል ነው። አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። በዛሬው ትምህርታችን ላይ የምናየው የፍሬሽማን ጂኦግራፊ ባለፈው ቻፕተር ስሪ ፓርት ዋን እና ፓርት ቱ ሰርተን ነበር። ይሄ ፓርት ስሪ ነው። ዘ ዌስተርን ላውላንድ የሚለውን እናያለን። ስለዚህ ፓርት ዋን እና ፓርት ቱ ያላያችሁ ገብታችሁ ማየት ይችላላችሁ። የዛሬውን እንቀጥል። ዘ ዌስተርን ላውላንድ ወይም ምዕራብ አካባቢ የሚገኘው ዝቅታማ ቦታዎች የሚባለው እነማን ናቸው የሚለውን እናያለን። These are the western foothills and the border plains that extends from western Tigray in the north to southern Gamogofa in the south ይላል። ይሄኛው ዌስተርን ላውላንድ የሚባለው የሚነሳው ወስተርን ትግራይ ወይም ምዕራብ አካባቢ ከትግራይ ምዕራብ አካባቢ ጠረፍ ተነስቶ በሳውዝ ደግሞ ወይም በምዕራብ ደግሞ እስከ ጋሞጎፋ ድረስ የሚዘልቅ ቦታ ነው ማለት ነው። ወስተርን ላውላንድ የሚባለው ቦታ ነው ማለት ነው። ከወስተርን ትግራይ ወይም ምዕራብ አካባቢ ከትግራይ ጠረፍ ተነስቶ እስከ ጋሞጎፋ ድረስ በደቡብ አካባቢ የሚገኙ እስከ ጋሞጎፋ ድረስ የሚዘልቅ ነው ይላል። ዘይ ሜክ 11% of the area of the physiographic region ይላል። ካሉት ሪጅን ውስጥ 11% የሚይዘው ይሄኛው ቦታ ነው። the general elevation ranges between 500 and 1000 meters above sea level አጠቃላይ ያለው የመሬት ከፍታ ቦታ ወይም ኤሌቬሽኑ ከፍታው ከ500 እስከ 1000 ያለው ሜትር ነው ማለት ነው። ከባህር ጠለል በላይ ከ5000 እስከ 1000 ያለው አብዛኛው ቦታዎች 5000 እስከ ከ500 እስከ 1000 ባለው ሜትር ውስጥ ከፍታ ውስጥ የሚመደቡ ናቸው። this physiographic subdivision is subdivided into four ይላል። ይሄኛው ሳብዲቪዥን ወደ 4 የተለያዩ ቦታዎች ይከፋፈላል። እሱም ተከዜ ላውላንድ በመባል አባይ ድንበር ላውላንድ፣ ባሮ ላውላንድ እንደ ጊቤ ኦሞ ላውላንድ በመባል ወደ 4 የተለያዩ ቦታዎች ልንከፍለው እንችላለን። ወይም ወደ 4 ቦታ ይከፋፈላል ማለት ነው። አባይ ድንበር፣ እነ ባሮ ላውላንድ፣ እነ ተከዜ፣ እነ ጊቤ ላውላንድ እነኚህ ይመጣሉ በፈተና ላይ መቼም አይቀሩም። ስለዚህ በደንብ መያዝ አለባቸው። መሄድ ነው አብዛኛው ግቢ የሚያወጣው። ስለዚህ ወስተርን ላውላንድ እነኚህን ይይዛል ማለት ነው። with the exception of ባሮ ላውላንድ the westest the region is generally characterized by arid and semi arid condition ይላል። እዚህ ቦታ ላይ ከባሮ ላውላንድ ወይም ወተስት የሚባለው ቦታ ውጪ ሌሎች የሚገኙት ሁሉም ጀነራሊ ካራክተራይዝ የሚሆነው አሪድ ወይም ደረቅና በከፊል ደረቅ የሆኑ ኮንዲሽን ላይ እነኚህ የተከበቡ ናቸው። ከባሮ ላውላንድ በስተቀር ማለት ነው። እነ አባይ ድንበር ላውላንድ፣ እነ ተከዘ ላውላንድ፣ እነ ጊቤ ላውላንድ እነኚህ ሶስቶቹ ደረቅና በከፊል ደረቅ ናቸው። ፓስቶራል ኦር ሰሚ ፓስቶራል ኢኮኖሚክ አክቲቪቲስ ዶሚኔት ዚስ ኤሪያ። ደግሞ ፓስቶራል የሚባለው ይሄ አርብቶ አደር ነው። ስለዚህ ይሄ ቦታ የሚታወቀው አርብቶ አደር እና በከፊል አርብቶ አደር ኢኮኖሚክ አክቲቪቲያቸው ዲፈንድ የሚሆነው አርብቶ አደር ናቸው። ህዝቦቹ አርብቶ የሚያድሩ ናቸው እና በከፊል ደግሞ አርብቶ አደር ናቸው ማለት ነው። የኢኮኖሚክ አክቲቪቲያቸው የኢኮኖሚክ እንቅስቃሴያቸው በአርብቶ አደርነት ወይም ከብትን በማርባት የሚተዳደሩ ኢኮኖሚ ዘዴ አላቸው ማለት ነው። ዜር አር ስሞል ባት ኢምፖርታንት ታውንስ በጣም ትንሽ የሆኑ ግን በጣም ጠቃሚ የሆኑ ከተማዎች አሏት። ይሄ ወስተርን ላውላንድ ላይ ማለት ነው። ዜር ኢምፖርታንሲ ኩድ ቢ ሪሌትድ ቱ አግሪካልቸር ሂስትሪ ኦር ሲምፕሊ ቦርደር ታውን ኤንድ ፍሮንቲር ፖርትስ ይላል። ወሰን ወይም ወደብ ላይ በጣም ጥቅም ያላቸው፣ በእርሻ ላይ በጣም ጥቅም ያላቸው ወይም ደግሞ በታሪክ ላይ በጣም ጥቅም ያላቸው ለምሳሌ እነ አርኮሎጂካል ታሪክ ላይ ቅርስ ላይ በጣም ጥቅም ያላቸው እና ደግሞ ወሰን ወይም ወደብ ሆነው የሚያገለግሉት በጣም ጥቂት ሆኖ በጣም ጠቃሚ የሆኑ ከተማዎች የሚገኙበት ብቸኛው ቦታ ወስተርን ላውላንድ ነው። እነኚህም በፈተና ላይ ይመጣሉ። እነ ሁመራ፣ እነ መተማ፣ እነ ደግሞ ኦሜድላ፣ ኩርሙክ፣ ጋምቤላ እነኚህ አራቶቹ በፈተና ላይ አብዛኛው ግቢ ላይ ሲወጣ አይቼዋለሁ። ስለዚህ በደንብ ያዟቸው። ሁመራ፣ መተማ፣ ኦሜድላ፣ ኩርሙክ እና ጋምቤላ እነኚህ ያዟቸው በፈተና ላይ ይወጣሉ። ስለዚህ በጣም ትንሽ የሆኑ በጣም ጠቃሚ የሆኑ ከተማዎች እነኚህ ናቸው።
ስንቀጥል ደግሞ አሁን ዘ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድ የሚለውን እናያለን። ኖርዝ ኢስተርን ሃይላንድ ኤንድ ሎውላንድ የሚለውን ወደ ሁለት የተለያዩ ቦታ ከፍለን ኖርዝ ኢስተርን ሃይላንድ ብቻ አይተን ደግሞ ከኋላ ደግሞ ኖርዝ ኢስተርን ሎውላንድን ለብቻው አይተናል። በዛሬው ትምህርታችን ላይ ሎውላንድ የሚለውን አይተናል። ባለፈው ደግሞ በፓርቲቱ ላይ ሃይላንድን አይተናል። ስለዚህ የዛሬው ደግሞ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድ፣ የቀድሞ ኖርዝ ነው፣ የአሁኑ ደግሞ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድ የሚለውን እናያለን። ዚስ ፊዚዮግራፊክ ሪጅን ኢዝ ሰከንድ ላርጀስት ኢን ዘ ተርም ኦፍ ኤሪያ፣ በኤሪያ ወይም በሸፈነው በቆዳ ስፋት ላይ ይሄ ፊዚዮግራፊክ ሪጅን ሁለተኛ ትልቁ ነው። ሁለተኛ ትልቁ ይሄኛው ሳውዝ ኢስተርን ሃይላንድ ነው። ኢት አካውንትስ ፎር 37% ኦፍ ዘ ኤሪያ ኦፍ ኢትዮጵያ፣ ከአጠቃላይ ኢትዮጵያ ካሏት ከቆዳ ስፋት 37% የሚሸፍነው ይሄኛው ቦታ ነው ማለት ነው። ዘ ሃይላንድስ ሜክ አፕ 46% ኦፍ ዘ ፊዚዮግራፊክ ዲቪዥን ዌይል ዘ ሬስት ኢዝ ሎውላንድ። ሃይላንድ የሚባለው 46% ሙሉ የሚያጠቃልል የኢትዮጵያ አጠቃላይ ከኢትዮጵያ ቆዳ ስፋት 46% ሁሉ የሚሸፍን ሲሆን ሌሎቹ ቀሪዎቹ ደግሞ ሎውላንድ ነው። ዜስ አር ፋርዘር ሳብ ዲቫይደድ ኢንቱ ቱ ዩኒትስ ኦፍ ሃይላንድ ኤንድ ቱ ዩኒትስ ኦፍ ኤክስቴንሲቭ ሎውላንድ። እነኚህ ከኢትዮጵያ ካሏት አጠቃላይ ከ46% ቆዳ ስፋቷ ከሚሸፍነው ቦታ ሃይላንድ ተብሎ 46% የሚሸፍነው ቦታ ቀሪዎቹ ሎውላንድ ነው ብለናል። 46ቱ ሃይላንድ ብለናል። ከነኚህ ከ46% የሚሸፍነው ከሃይላንድ ቦታ ደግሞ ወደ ሁለት መክፈል እንችላለን። ቱ ዩኒትስ ኦፍ ሃይላንድ ኤንድ ቱ ዩኒትስ ኦፍ ኤክስቴንሲቭ ሎውላንድ፣ ሃይላንድ እና ሎውላንድ ብለን ወደ ሁለት መክፈል እንችላለን ማለት ነው። ከዚች ከ46% ብቻ ማለት ነው። ዜስ አር ብሪፍሊ ዲስከስድ አስ ፎሎስ ይላል። ሳውዝ ኢስተርን ሃይላንድ፣ የመጀመሪያው ሳውዝ ኢስተርን ሃይላንድ ነው። ሳውዝ ኢስተርን ሃይላንድ ውስጥ የመጀመሪያው ደግሞ አርሲ ባሌ ሲዳማ ሃይላንድ የሚባለው የምናይ ይሆናል። ሳውዝ ኢስተርን ሃይላንድ ውስጥ አርሲ ባሌ ሲዳማ ሃይላንድ የሚለውን እናያለን። ዜስ ሃይላንድ አር ፋውንድ ቱ ዘ ኢስት ኦፍ ዘ ሌክ ሪጅን፣ ይሄኛው ቦታ የሚገኘው ከስምጥ ሸለቆ ወይም ከሌክ ሪጅን ኢስት ኦፍ ዘ ሌክ ሪጅን፣ ሌክ ሪጅን በሚባል ከሚታወቀው ቦታ በስተ ምስራቅ ነው የሚገኘው። ይሄ ቦታ አርሲ ባሌ ሲዳማ ሃይላንድ የሚባለው የሚገኘው ኢስት ኦፍ ዘ ሌክ ሪጅን። ይችን ትወጣለች በፈተና፣ ስለዚህ አስታውሷት። ኢስት ኦፍ ዘ ሌክ ሪጅን። በጣም እኔ እችን በፈተና ላይ ትወጣለች፣ እችን በፈተና ላይ ትወጣለች የሚለው ፖርሽን አብዛኛው ቦታ ተደጋግሞ ስለሚወጣ ነው። ሁሉም ይወጣል፣ ግን እኔ እቺ ትወጣለች የሚለው አብዛኛው ግቢ ወይም ተደጋግሞ የሚወጣ ጥያቄ ስለሆነ ነው። ሁሉም ይወጣል፣ ሁሉንም መያዝ ያለባቸው፣ ግን የሚሰምርባችሁ በልዩነት እንድትይዙ የግድ ስለማይቀር ነው። ስለዚህ ይሄ ቦታ አርሲ ባሌ ሲዳማ ሃይላንድ የሚገኘው ኢስት ኦፍ ዘ ሌክ ሪጅን የሚለውን ትይዛላችሁ። ዘይ አር ሎኬትድ ኢን ዘ ሳውዝ ዌስተርን ሴክሽን ኦፍ ዘ ፊዚዮግራፊክ ሪጅን። ይሄ ቦታ የሚገኘው ሳውዝ ዌስተርን ወይም ሳውዝ ዌስተርን ላይ የሚገኝ ቦታ አር ሎኬትድ ኢን ዘ ሳውዝ ኢስተርን ሴክሽን ኦፍ ፊዚዮግራፊክ ሪጅን። ከኢትዮጵያ ካሏት ከመሬት አቀማመጥ በኢትዮጵያ ሳውዝ ኢስተርን ወይም ደቡብ ምስራቅ አካባቢ የሚገኝ ቦታ ነው ይሄ አርሲ ባሌ ሲዳማ ሃይላንድ የሚባለው። ዘ ሜክ አፕ ፎር 28.5% ኦፍ ዘ ኤሪያ ኦፍ ዘ ሪጅን ኤንድ 62% ኦፍ ዘ ሳውዝ ኢስተርን ሃይላንድ። 28.5% ከቦታው ወይም አጠቃላይ ከኢትዮጵያ የሚይዝ ሲሆን ደግሞ ከሪጅን ካለው ፊዚዮግራፊክ ሪጅን 62% የሚሸፍነው ወይም ኢስተርን ሃይላንድ ብቻ ውስጥ 62% የሚሸፍነው ቦታ ይሄ ቦታ ነው ማለት ነው። ዘ አርሲ ሃይላንድ አር ሜድ አፕ ኦፍ ፍላት ሮሊንግ uplands and dissected mountains. The well-known mountain in this area are ማውንታይን ካካ። በጣም ታዋቂ የሚባለው ተራራ በዚህ ቦታ ላይ በጣም ታዋቂ የሚባለው ቦታ 3 ተራራዎች አሉ። ከሶስቱም አንደኛው ማውንታይን ካካ የሚባለው 4180 ሜትር አባብ ሲ ሌቨል ወይም ከባህር ጠለል በላይ 4180 ሜትር የሚለካ ታዋቂ ተራራው አንደኛው ማውንታይን ካካ ነው። ሁለተኛው ማውንታይን ባዳ 4139 ሜትር የሚለካው፣ ሶስተኛው ማውንታይን ጭላሎ
4036 ሜትር አባብ ሲ ሌቨል። እነኚህን የሚለካው ታዋቂ ተራራዎች እዚህ ቦታ ላይ የሚገኙት እነ ቃቃ፣ እነ ባዳ፣ እንደ ጭላሎ። ስለዚህ ከነ ሜትራቸው ይመጣሉ ፈተና ላይ በደንብ አስታውሷቸው። ስንቀጥል ደግሞ ዘ ባሌ ሃይላንድ አር ሴፓሬትድ ፍሮም አርሲ ሃይላንድ ባይ ዘ ሂድን ማይን ስትሪም ኦፍ ዋቢ ሸበሌ። ባሌ ሃይላንድ ከአርሲ ሃይላንድ የሚለየው በዋቢ ሸበሌ ነው። ወይም ከባሌ ሃይላንድ እና ከአርሲ ሃይላንድ መካከል ውስጥ ዋቢ ሸበሌ ወንዝ ይገኝበታል። ስለዚህ ሁለቱን ይከፋፈላል ማለት ነው። ዘ ሃይስት ማውንታይን ፒክ ኢን ዘ ሪጅን አር ቱሉ ደምቱ እንደ ማውንታይን ባቱ። በዚህ ቦታ ላይ በኢትዮጵያ ውስጥ እንግዲህ 26 የተራራ ሰንሰለቶች አሉ ብለናል። ስለዚህ ከ26 ታዋቂ ተራራ ሰንሰለቶች ሁለቱ ተራራዎች የሚገኙት በዚህ ፊዚዮግራፊክ ሪጅን ነው። እነርሱም ቱሉ ደምቱ የሚባለው 4377 ሜትር አባብ ሲ ሌቨል የሚለካውና ማውንታይን ባቱ የሚባለው 4307 ሜትር አባብ ሲ ሌቨል የሚለካው ሁለቱ ተራራዎች ከ26 ታዋቂ የኢትዮጵያ ተራራ ሰንሰለቶች የሚገኙበት ስፍራ ይሄ ስፍራ ወይም አርሲ ባሌ ሃይላንድ፣ አርሲ ባሌ ሲዳማ ሃይላንድ በሚባለው ውስጥ የሚገኙት እነኚህ ቱሉ ደምቱ እና ባቱ ተራራዎች እነኚህ ሁለቱ ተራራዎች ናቸው ማለት ነው። ስለዚህ ዘ አርሲ ባሌ ሃይላንድ አር ኢምፖርታንት ግራኒስ ፕሮዱሲንግ ኤሪያ ዊዝ ስቲል ሃይ ፖቴንሻል። ዘ ሲዳማ ሃይላንድ አር ሴፓሬትድ ፍሮም ባሌ ሃይላንድ ባይ ገናሌ ሪቨር። እዚህ ላይ ደግሞ ሲዳማ ሃይላንድ የሚባለው ባሌ ሃይላንድ ከባሌ ሃይላንድ የሚለየው በገናሌ ሪቨር ነው። እችን በፈተና ላይ መቼም የማይቀር ናት። ከላይ ምን ብለናል? ባሌ ሃይላንድ አር ሴፓሬትድ ፍሮም አርሲ ሃይላንድ ባይ ሂድ ኤንድ ማይን ስትሪም ኦፍ ዋቢ ሸበሌ። በዋቢ ሸበሌ የሚለየው ባሌ ሃይላንድ እና አርሲ ሃይላንድን ወደ ሁለት የሚከፍለው ወይም የሚለየው ዋቢ ሸበሌ ነው ብለናል። እዚህ ጋር ደግሞ ሲዳማ ሃይላንድ እና ባሌ ሃይላንድ የሚለየው በገናሌ ሪቨር ብለናል። ስለዚህ ዋቢ ሸበሌን እና ገናሌን በደንብ ያዟቸው። ባይዘዋይ ዋቢ ሸበሌ እና ገናሌ እዚህ ቦታ ላይ ማይን ትሪቦታሪዎች ወይም ዋና ታዋቂ የሚባሉ ወንዞች ናቸው። ስለዚህ ማንን ከማን እንደሚለይ ገናሌ ማንን ከማን፣ ዋቢ ሸበሌ ደግሞ ማንን ከማን እንደሚለይም ጭምር መያዝ አለባችሁ። ግዴታ ነው። በፈተና ላይ መቼም የማይቀሩ ናቸው ማለት ነው። ዘ ፕሮምቲየር ፈቸር ሄር ኢዝ ጀምጀም ፕላቶ እንደ ኢምፖርታንት ኮፊ ግራውንድ ኤሪያ። ጀምጀም ፕላቶ የሚባለው ወይም ጀምጀም ሜዳ የሚባለው በዚህ ቦታ ላይ በጣም ታዋቂ የሆነ ቡና ምርት ላይ ታዋቂ የሆነ ቦታ ነው ይባላል። ከሲዳማ አካባቢ፣ ሐዋሳ አካባቢ፣ ከገጠር አካባቢ የሚመጡት ልጆች ይህን ቦታ ሊታውቁት ይችላላችሁ። ስለዚህ ጀምጀም የሚባለው ሜዳ ታዋቂ የሆነው ወይም ጠቃሚ የሆነው በቡና ምርት ላይ ታዋቂ ቦታ በመባል የሚታወቀው ጀምጀም ፕላቶ የሚባለው የሚገኘው በዚህ ፊዚዮግራፊክ ኤሪያ ውስጥ ነው ይላል። ሪቨርስ ዋቢ ሸበሌ እንደ ገናሌ አሎንግ ዊዝ ዜር ትሪቡታሪስ ሃዝ ዲሰክትድ ዚስ ፊዚዮግራፊክ ሪጅን። ወንዞች አሁን ቅድም እንዳልኩት ገናሌ እና ዋቢ ሸበሌ የሚባሉ ሁለቱ ወንዞች ከነገባሮቻቸው ይሄ ቦታን ያጠጣሉ ወይም ፊዚዮግራፊክ ሪጅን ወይም ያለውን የመሬት አቀማመጥን በጣም ዳይሰክት ያደርጋሉ፣ ይቆራረጣሉ። ስፔሻሊ ወይበ ሪቨር ትሪቡታሪ ኦፍ ገናሌ ሃዝ ካት አን አንደርግራውንድ ፓሴጅ ሶፍ ኦማር ኬቭ ስራው ሜሶዚክ ሊሜስቶን ሮክ። በዋናነት ደግሞ ወይበ ሪቨር የሚባለው ወይም ወይብ ወንዝ የሚባለው ወንዝ የገናሌ ገባር ወንዝ ሆኖ በጣም ትልቅ የሆነ አንደርግራውንድ የሆነ ሶፍ ኦማር ኬቭ የሚባለው ወይም ሶፍ ኦማር ዋሻ የሚባለውን ትልቁን ተራራን ፈጥሯል ማለት ነው። ይህም በሜሶዚክ ሊሜስቶን ሮክ ጊዜ የተፈጠረው ሮክ ነው። ስለዚህ ዋሻ ነው ሶፍ ኦማር ኬቭ የሚባለው። ስለዚህ ይህም ቦታ ሶፍ ኦማር ኬቭም የሚገኘው በዚህ ፊዚዮግራፊክ ዲቪዥን ውስጥ እንደሚገኝ መዘናጋት የለባችሁም። ዘ ኬቭ ኢዝ ፋውንድ ኒር ባሌ ማውንታይን። ይሄ ዋሻ የሚገኘው በዋናነት ወደ ባሌ ማውንታይን አካባቢ ለባሌ ማውንታይን ቅርብ ነው ማለት ነው። በቅርብ ርቀት ላይ ይገኛል ይሄ ዋሻ። ኢት ኢዝ ዋን ኦፍ ዘ ወርልድ ሞስት ስፔክታኩላር ኤንድ ኤክስቴንሲቭ አንደርግራውንድ ካቨርንስ ክሪኤቲንግ አን ማግኒፊካንት ቪው አሴሲብል ኦንሊ ባይ አን አንደርግራውንድ ስትሪም። ይሄ ቦታ በኢትዮጵያ ላይ ታዋቂ የሆነው ወይም በጣም
የቱሪስት መዳረሻ ሆኖ የሚያገለግለው በጣም አንደርግራውንድ ሆኖ ወይም ከታች ያለ ወይም ከስር በጣም ጥልቅ ላይ ያለው ሆኖ ውብ ቦታ በመባል የሚታወቀው ሶፍ ኦማር ኬቭ በመባል የሚታወቀው ነው። ስለዚህ ይሄ ቦታም ይሄም ዋሻ የሚገኘው በዚህ ቦታ ይገኛል ማለት ነው። ስለዚህ ስንቀጥል ደግሞ ሀራርጌ ፍላቶ የሚለውን እናያለን። ኢት ኤክስቴንድስ ፍሮም ዘ ጨርጨር ሃይላንድ ኢን ዘ ሳውዝ ዌስት ቱ ጅጅጋ ኢን ዘ ኢስት። ይህኛው ደግሞ የሚነሳው ሀራርጌ ፍላቶ የሚባለው የሚነሳው ጨርጨር ከሚባለው ከፍታ ቦታ ይህም ደግሞ ሳውዝ ዌስት ወይም ደቡብ ምዕራብ አካባቢ ተነስቶ ወደ ጅጅጋ ወደ ምስራቅ አካባቢ እስከ ጅጅጋ ድረስ የሚዘልቅ ፍላቶ ነው ማለት ነው ሀራርጌ ፍላቶ። ኢት ሜክስ አፕ 38% ኦፍ ዘ ሳውዝ ኢስተርን ሃይላንድ። ይሄኛው ደግሞ 38% ከሳውዝ ኢስተርን ሃይላንድ ቦታዎች 38% የሚሸፍን ነው ማለት ነው። ኢት ሃዝ ዘ ስሞለስት ፕሮፖርሽን ኦፍ ሃይላንድ ግሬተር ዛን 2000 ሜትርስ። ትናንሽ የሆኑ ከፍታ ቦታዎች ከ2000 ሜትር የሚያንሱ ወይም ከ2000 ሜትር የሚያንሱ ቦታዎች ወይም የሚበልጡ ቦታዎች ይገኙበታል ማለት ነው። ኢት ኢዝ ስሎው ላይንግ ኤንድ ኢሎንጌትድ ሪጅን። በጣም ትንሽ ሆኖ ደግሞ በጣም ከፍ ያሉ ቦታዎች ናቸው። ዘ ሃይስት ማውንታይን ኢን ዜር ኢዝ ማውንታይን ጋራ ሙለታ። በጣም ታዋቂ ነው ወይም ታዋቂ ተራራ ነው በመባል ይሄ በዚህ ቦታ ላይ የሚታወቀው ተራራ ጋራ ሙለታ የሚባለው ተራራ 3381 ሜትር አባብ ሲ ሌቨል ከባህር ጠለል በላይ 3381 ሜትር የሚለካው ተራራ ታዋቂው ተራራ በዚህ ቦታ ላይ የሚገኘው ጋራ ሙለታ በመባል የሚታወቀው ትልቁ ተራራም የሚገኝበት ቦታ ነው። ዘ ሳውዝ ኢስተርን ላውላንድ እናያለን። አሁን ደግሞ ሃይላንዱን አይተናል። ሳውዝ ኢስተርን ሃይላንዱን አይተናል። ስለዚህ ሳውዝ ኢስተርን ላውላንዶችን እናያለን። አሁን ደግሞ ዘ ሳውዝ ኢስተርን ላውላንድ አር ሎኬትድ ኢን ዘ ሳውዝ ኢስተርን ፓርት ኦፍ ዘ ካውንትሪ ኤንድ ዘ አር ዘ ሞስት ኤክስቴንሲቭ ላውላንድ ኢን ኢትዮጵያ። በጣም ታዋቂ በጣም ትልቁ ላውላንድ ነው ይሄ ቦታ ሳውዝ ኢስተርን ላውላንድ የሚባለው በጣም ትልቁ ላውላንድ ወይም ታዋቂው ላውላንድ ነው። በሳውዝ ኢስተርን አካባቢ የሚገኝ ሲሆን በጣም ትልቁ ታዋቂና ትልቁ ላውላንድ በመባል ይታወቃል። ዘ ሜክ አፕ 58% ኦፍ ዘ ኤሪያ ኦፍ ዘ ፊዚዮግራፊክ ሪጅን ኤንድ አራውንድ 1/5 ኦፍ ዘ ካውንትሪ። ከኢትዮጵያ 1/5 ፐርሰንት ሁሉ የቆዳ ሽፋን የሚሸፍነው ይሄኛው ሳውዝ ኢስተርን ላውላንድ የሚባለው ቦታ ሲሆን 54% በፊዚዮግራፊክ ሪጅን ውስጥ የሚሸፍን ቦታ ነው። ዚስ ሪጅን ኢዝ ዲቫይደድ ኢንቱ ዋቢ ሸበሌ ፍላይን 60% and ዘ ገናሌ ፍላይን 40%። ይሄ ሳውዝ ኢስተርን ላውላንድ የሚባለው በዋናነት ወደ ሁለት ቦታ ይከፋፈላል። ዋቢ ሸበሌ ሜዳ በመባል የሚታወቀው ከቦታው 60% የሚሸፍን ሲሆን ገናሌ ፍላይን የሚባለው ደግሞ ወይም የገናሌ ሜዳ የሚባለው ደግሞ 40% ከቦታው የሚሸፍን ነው ማለት ነው። ዘ ኢንክሉድ ዘ ፍላይን ኦፍ ኦጋዴን ኤርካሌ ኤንድ ቦረና። እችንም ያዟቸው ኦጋዴን ኤርካሌ ኤንድ ቦረና ሜዳዎችን ወይም ፍላይን የሚባሉት ቦታዎችን ያጠቃልላል ይሄ ቦታ። ዘ አር ስፓርሰሪ ኢንሃቢቴድ ባይ ፓስቶራል ኤንድ ሰሚ ፓስቶራል ኮሚኒቲስ። ይሄም ደግሞ ኢኮኖሚክ አክቲቪቲያቸው እዚህ ቦታ ላይ የሚገኙ ህዝቦች የሚተዳደረው ፓስቶራል እንደ ሰሚ ፓስቶራል በአርብቶ አደር እና በክፍል አርብቶ አደር ህዝቦች የኢኮኖሚክ ሲስተማቸው የራሳቸውን ያስተዳድራሉ። ዘ ኢኮኖሚክ ፖቴንሻል ፎር ዚስ ሪጅን ኢንክሉድ። በተጨማሪ ደግሞ እዚህ ቦታ ላይ ሰዎች ለኢኮኖሚያቸው የሚጠቀመው ነገር አኒማል ሃስባንዳሪ ወይም የእንስሳት እርባታ፣ ኢሪጌሽን መስኖ፣ አግሪካልቸር እርሻ፣ ኤክስፕሎይቴሽን ኦፍ ፔትሮሊየም እንደ ናቹራል ጋዝ ነዳጅና የተፈጥሮ ጋዝን በመቆፈር ይታወቃሉ ወይም የራሳቸውን ያስተዳድራሉ እዚህ ቦታ ላይ የሚገኙት። ሶስተኛው ሪፍት ቫሊ ነው። ሽምጥ ሸለቆ የሚባለው ቦታ ይሄኛው ደግሞ ኢት ኢዝ ባውንድድ ባይ ቱ ማጆር ኤንድ ሞር ኦር ሌስ ፓራሌል ኤስካርፕመንት ዘ ፎርሜሽን ኦፍ ሪፍት ቫሊ ሃዝ ሴፓሬትድ ዘ ኢትዮጵያን ሃይላንድ ኤንድ ላውላንድ ኢንቱ ቱ። ይሄ ሪፍት ቫሊ የሚባለው በመፈጠሩ ኢትዮጵያ ወደ ሁለት ቦታ ሃይላንድ እና ላውላንድ የሚባለው ወደ ሁለት ቦታ ተከፋፍላለች። ኢት ኤክስቴንድስ ፍሮም ዘ አፋር ትራንግል ኢን ዘ ኖርዝ ቱ ጨው ባህር ፎር አባውት
ሶሪ በጣም 1700 ኪሎ ሜትር የሚነሳው አፓር ትሪያንግል በመባል የሚታወቀው አፓር ትሪያንግል ጠለቅ ብለን እናያለን። የረፍት ቫሊ ውስጥ በሰፊው ስላለ እንማማራለን ከፊት። ስለዚህ አፋር ትሪያንግል ከሚባለው ቦታ ተነስቶ በኖርዝ ደግሞ እስከ ጨው ባህር ድረስ ሶሪ አፓር ትሪያንግል የሚባለው ኖርዝ አካባቢ ነው። ስለዚህ ከኖርዝ አካባቢ ወይም ከሰሜን አካባቢ አፓር ትሪያንግል ላይ ተነስቶ እስከ በደቡብ ደግሞ እስከ ጨው ባህር ድረስ 1700 ኪሎ ሜትር ሁሉ የሚዘልቅ ወይም የሚረዝም ቦታ ነው ማለት ነው። ኢት ኮቨርስ 9% ኦፍ ዘ ኤሪያ ኦፍ ዘ ኢትዮጵያ ከኢትዮጵያ ካሉት አጠቃላይ ከቆዳ ስፋት 9% የሚሸፍን ረፍት ቫሊ ነው ማለት ነው። ኢት ኢዝ ኤሎንጌትድ እንደ ኮን ሼፕድ በጣም ዘለግ ያለ እና ከታች ሰፋ ብሎ ከጫፉ ደግሞ የሚጠብ ወይም የሚጠብ ቅልጥ ያለ ሼፕ ያለው ነው። ኢት ኦፕንስ አውት ኢን ዘ አፓር ትሪያንግል አፉን የሚከፍተው ወይም የሚጀምረው ከአፋር ትሪያንግል ሲሆን ወር ኢት ኢዝ ዋይደስት በጣም ትልቅ ወይም ሰፊ ቦታ በመባል የሚታወቀው አፋር ትሪያንግል ላይ ተነስቶ ናሮው ዳውን ቱ ዘ ሳውዝ ደግሞ ቀጠን እያለ እስከ ሳውዝ ድረስ ይመጣል። አልቲቱድ ኢን ዘ ፍሎር አራንጅስ ፍሮም 125 ሜትር ቢላው ሲ ሌቨል አት ዳሎል ዲፕሬሽን ቱ አስ ሃይ as 2000 meters above sea level in the lake region 125 ሜትር ከባህር ጠለል በታች የሚለካው ዳሎል ዲፕሬሽን የሚባለው በጣም ጥልቅ ቦታ የሚለካውም በሱ ውስጥ ነው። እና ደግሞ 2000 ሜትር አባብ ሲ ሌቨል ኢን ዘ ሌክ ሪጅን አካባቢ ደግሞ 2000 ሜትር የሚለካው ተራራዎች በጣም ከፍ ያሉ ቦታዎችንም ይሄ ቦታን ኢንክሉድ ያደርጋል ማለት ነው። ስለዚህ ከታች እስከ 125 ሜትር የሚዘልቅ ሲሆን ወይም ተራራዎች ወይም ከፍ ያሉ ቦታዎች ደግሞ እስከ 2000 ሜትር ቦታዎች አሉ። ዘ ክላይሜት ኦልሶ ቫሪስ ፍሮም ዋርም ሆት ኤንድ ድራይ ቱ ኩል ኤንድ ሞደሬትሊ ሞይስት ኮንዲሽን ቦታው የሚታወቀው ወይም የአየር ንብረቱ በጣም ተቀያያሪ ነው። ስለዚህ በጣም ዋርም ነው ወይም በጣም ቃጠሎ ያለበት በጣም ሆት ነው። ስለዚህ እዚህ ቦታ ላይ የሚገኘው በጣም የአየር ሁኔታው በጣም አስጊ ነው ወይም በጣም መጥፎ ነው ማለት ነው። there are places which are desolate population desert and sparsely inhabited by pastoralists whereas in other parts people practice some rain-fed agriculture አንዳንድ ጥቂት ቦታዎች ላይ ሰዎች ቦታው በጣም ደረቅ ስለሆነ ዴዘርት ስለሆነ ፓስቶራሊስትም አልፎ አሉ ደግሞ ራይን ፌድ አግሪካልቸርም ወይም ዝናብን የተከተለ እርሻንም ተጠቅሞ ሰዎች የራሳቸውን ኢኮኖሚ እዚህ ፒዞግራፊክ ሪጅን ላይ የሚገኙ ሰዎች ራሳቸውን ያስተዳድራሉ ይላል። ዘ ረፍት ቫሊ ኢዝ ፋርዘር ዲቫይድድ ኢንቱ 3 ፒዞግራፊክ ሳብ ሪጅን። እቺ ደግሞ ረፍት ቫሊ የሚባል ቦታ ራሷን ወደ 3 ቦታ ታከፋፍላለች። አንደኛው አፋር ትሪያንግል ሲሆን ሁለተኛው ማይን ኢትዮጵያን ኤርፍቲ ሲሆን ሶስተኛው ደግሞ ጨው ባህር ነው። ስለዚህ እያንዳንዱን በየተራቸው እናያለን። በመጀመሪያ አፋር ትሪያንግል የሚለውን እናያለን። በዛሬው ቪዲዮ እንዳይረዝምብን እኛንም እንዳይሰለቸን እዚሁ ላይ አቁመን ቀጣይ በፓርት 4 ቀጣዩን አፓር ትሪያንግል ከሚለው ቦታ ተነስተን እስከ መጨረሻው የምናይ ይሆናል። እስካሁን ስለተከታተላችሁን እጅግ በጣም አመሰግናችኋለሁ። አዲሱ ናችሁ ሳብስክራይብ አሁንም ያላረጋችሁ ፕሊዝ ይባካችሁ፣ ለእናንተ ነው የምንሰራው። ሳብስክራይብ አድርጉ፣ ቀጣዮችንም እንዲደርሳችሁ ይረዳችኋል። ስለዚህ ደግሞ ላይክ እና ሼር አድርጉ እስቲ ፕሊዝ ይባካችሁ፣ ለእናንተ ነው። ስለዚህ እንደናንተ ለሚፈልጉ ተማሪዎች የዩቱብ አልጎሪዝም ይበትናቸዋል፣ ያደርሳቸዋል። ስለዚህ እናንተ ላይክ ባድረጋችሁ ቁጥር ለሰዎች ስለሚያደርስ ይባካችሁ ፕሊዝ ላይክ አድርጉ። ሰብስክራይብ ማድረግ የማትችሉ እንኳን የማትፈልጉ ካላችሁ ላይክ አድርጉ፣ ኮሜንት ላይ ጻፉ የሆነ ነገር። ስለዚህ በፓርት 4 እንገናኝ። አመሰግናችኋለሁ።